ያው እዛው ጋር ናቸው እየመጡ። ፊዮሪ ማለት ከባለፈው ልጅ ጋር ያለችው አነት አይደል? አዎ እሷ ናት። ሄርሜላ ምን አይነት ቅጣት እንድቀጣልሽ ነው የምትፈልጊው? ባለፈውና ሔዋን እንደቀጣናቸው አይነት ቅጣት። ጥሩ ብታይ ፊዮሪ ትምህርት ስለተጀመረ በጣም ደስ ብሎኛል። በዛ ላይ ደግሞ የመጀመሪያዋ ሴት ጠቅላይ ሚኒስትር ነው። እስኪ እናይሻለን ትልሽ። ወይኔ ጉዴ ፊዮሪ፣ ወይኔ ጉዳችን። ምንድነው እሱ? ሄርሜላን አታያትም? ከጋርዷ ጋር ቆማለች። ጋርዷ ነው? አዎ እሱ እኮ ነው ጋርዷ። እና አንቺ ምን አስፈራሽ እንዴ? ፊዮሪ ቆሞ የሚጠብቁን እኮ ሰላም ሊሉን አይደለም ሊደበድቡን ነው። ማኔ ፊዮሪ ነው የሚመታኝ? ፊዮሪ ሰውዬው እኮ ይዞ የሚዞረው ሽጉጥ ነው አይደለም? ሽጉጥ ለምን ሌላ መሰለ ጨምሮ አይዝም? እኔን አይመለከተኝም። እሺ ወይኔ ጉዴ ፊዮሪ። እሺ ምን እናድርግ? ወደኋላ ተመልሰን እንሩጥ እንዴ? እኔ ብሞት አላደርገውም። ወይኔ ፊዮሪ ሽንቴ መጣ። አፍነሽ ያዥ ማለት ወደ ላይ ወደ ታች። ወይኔ ጉዴ ፊዮሪ። ደባሪት አፍሽን ዝጊ። እሺ አሁን ዝም ብለሽ እኔን ተከታተይ። ወይኔ ጉዴ እንደው ምንድን ነው የሚሻለኝ? ፊዮሪ ማለት አንቺ ነሽ አይደል? አዎ እኔ ነኝ። ጥሩ ነይ ወደዚህ። ምን ፈለክ? በእናትሽ ፊዮሪ አጉል መልስ አትስጪ። ጨፍሪ ሲልሽ መጨፈር፣ ተንበርከኪ ሲልሽ መንበርከክ አለብሽ። ጎበዝ ሔዋን። ማነሽ አንቺ ፊዮሪ? አሁን ልብ ካለሽ ቅድም ያደረግሻትን ነገር ትደግሚያታለሽ? ብቻ እኔን ለማስደብደብ ጋርድ ቀጥራችሁ እንዳይሆን። እና ታዲያ እንደዛ ተጫውተሽብን ዝም እንድንልሽ ያምርሻል? እና ምን ልታደርጊኝ ነው? እሱን አባቡ ይነግርሻል። ተናገራ። ምን እንዳደረግ ነው የምትፈልገው? ተንበርከኪ። ራስ ተንበርከክ። መሳፈጥሽን አቁሚ። አጉል ነገር ሳይፈጠር ተንበርከኪ። ቆይ ፊዮሪ መንበርከክ ላሳይሽ። ይኸውልሽ ቆይ እንደዚህ ቲና ልክ እንደዚህ ተነሺ። አረ ፊዮሪ እዚህ ተመችቶኛል። እውነት እቺ ሽንታ። ቆይ ባለንበረከክ ምን ልታመጣ ነው? እሱን እንኳን ማሰብ ይከብድሻል። ለአንዲት ሴት ሽጉጥ መጠቀም በዚህ ልክ ግን ፈሪ ትሆናለህ ብዬ አላሰብኩም ነበር። ወይኔ እናቴ፣ ወይኔ ጉዴ። ይሄ ሽጉጥ ድጋሚ አየር። በቃ አላቀልኝ እንዴ? ደባሪት አንቺ ሽንታ ምን ነው ስበላችሁ? ደባሪት አንቺ ስሚ። አሁን እሷን ታያትና ምን እግርሽን ስሚኝ። ፌንት እኮ ነው የነቀለችው። ብታደርግም ትነቃለች። ከዚህ በኋላ ተሳስተሽ ሄርሜላን ትነኪያትና ያበቃልሻል። ሰምኛልሽ? አንቺ አይጥ፣ ከኔ ጋር መጋፈጥ ማለት ሞትን መጋፈጥ ማለት ነው። ገባሽ? አዎ ገብቶኛል። ከዚህ በኋላ ሄርሜላ ያለችበት ትደርሻለሽ? አልደርስም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ያለሁበትም እንዳትደርስ አስጠንቅቃት። ተሰሚያለሽ? ጸጋም ያለችበት ቢሆን በፍጹም እንዳትደርሽ። ገባሽ? አዎ ገብቶኛል። ለዛሬ ይሄን ያህል ከተቀጣች ይበቃታል። ጥሩ፣ አሁን እኛ እንሂድ። እሷ ሪሷን ተሰብስብ። አንቺ ደንባሪት ሄዱ አይደል እንዴ? ማለት አውቀሽ ነበር እንዴ ፌንት የነቀልሽው እንዴ? ታዲያ ፊዮሪ እንደዚህ መላ ካልፈጠርኩኝ በኋላ ደግሞ የሆነ ችግር ብፈጥሪስ? እንዴ ተሳፍጦኝ ታዲያ ዝም እንድላቸው ነው የምትፈልጊው እንዴ? እና ምን ልታደርጊ ነው? እሱን አሳይሻለሁ። ቆይ እንዴ ሰው ከጥይት ጋር ተጋፍጬ ካልሞትኩ ይላል በፈጣሪ። ልጅ ምን ባደርጋት ነው የሚሻለኝ? ፊዮሪ ጠብቂኝ እሺ። የታባታችሁ ለዚህ ቻቅማችሁ ነው አይደል እንደዛ ልባችሁ ያበጠው? እንዴት ደስ እንዳለኝ። የዛች ይባስ ደግሞ ገና ሽጉጥ ከማየቱ አፍር ላይ ተንገባለች። ከዚህ በኋላ ከተናገሯችሁ ለኔ ያሳውቁ፣ ዋጋቸውን እንደምሰጣችሁ። አባቡ መኪናውስ? እኔማ የምንቀጠው ሰው አለ ስትይ እዚህ ጋር ነው ዞር ያለ ቦታ ነው አቆሚያት የመጣው። ከዚህ ብዙ ይርቃል? አይ ብዙ እንኳን አይርቅም። ባይሆን እናንተ እዚህ ጠብቁኝ፣ እኔ ይዣት እመጣለሁ። አይ እንደዛ ከሆነ አብረን ይበቃ። ፊዮሪቴ በእናትሽ ተይ። ዱላው ራሱ ትልቅ ነው፣ በኋላ የሆነ ችግር ይፈጠራል። እቺ ደግሞ ዝም በይ ሽንታ። አለበለዚያ በዚህ ዱላ መጀመሪያ መቀምሽው አንቺ ነሽ። እሺ ማኔ
የፈለገ ብናደድብ ብቻ ነው መሳይ ደስ አይለኝ። ድሮ ግን የፈለገ ብትናደጅብኝ ቶሎ ትረሹ ነበር። ምናልባት አሁን እንዴት የቆየብኝ ምክንያት የእምነት ጉዳይ ስለሆነ ይሆናል። እንዴ ጸጊ የማላምሽው እንዴ ይመስልሽ? እንደሱ እንኳን አይመስለኝም ነበር፣ ግን ሰሞኑን ያሳየኸኝ ነገሮች ደስ አይሉም። ለዛ ነው። ምን ላርግ ጸጊ? ወድጄ እኮ አይደለም። ወደህ እንዳልሆነ ስለገባኝ መሰለኝ ዝም ብዬ መጣሁት። ግን ነገሮች በዚህ ልክ ለምን እንደተወሳሰቡብኝ አልገባኝም። እመነኝ፣ ሁሉም ነገር በጊዜው ቦታውን ይይዛል። ተስፋ አደርጋለሁ። እኔ የምልህ ያሬድ፣ ሄለንን አግኝታት ነበር? አው ቅድም ኮሊደር ጋር ተገናኝተን ነበር። ከዛ ሀይ በላይ ጠላኝ ሄደች። በቃ አገርምሽም ጸጊ? ቆይች ልጅ ምን ሆናለች? እኔ ምንም ልትገባኝ አልቻለች። እሷ እንዲህ በመሆኗ ደብረዋል እንዴ? አይ ባይደብረኝም ግን ደግሞ ለምን እንደዚህ እንደሆነች ባለማወቄ ትንሽ ቀር ብሎኛል። የሰው ልጅ የጣለውን ሲያነሱበት ደስ አይለውም የሚባለውን አባባል እያየሁብ ነው ልበል? አንቺ ደግሞ ምን እንደምትቀባጥሪ? እኔማ አልቀባጠርኩም። እንግዲያውስ ምንም የተጣለም የሚወሰድ ነገርም የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ለምንድን ነው ኮፍያ ነው ያለክ? ባክሽ አዲሱ ርዕሰ መምህር መጥቷል ምናምን ነገር አሉ። እሱን ነገር ሰምቻለሁ። ደግሞ እኮ ሴት ልጃቸውንም እዚህ ያስገብተዋታል እያለ ዘሌ ሲያወራ ሰምቼው ነበር። የምርሽን ነው? አዎ የምሬን ነው። ስንተኛ ክፍል? ባልሳሳት 11A መሰለኝ። 11A ማለት እነ ዮሲያስ ክላስ ማለት ነው? አዎ እነ ዮሲያስ ክላስ። አይ ይሄ ነገር አላማረኝም። እንዴት እንዴ? ምን ጥያቄ ያለው? ዮሲን እያወቅሽ? ዮሲ እኮ ቺኮች ይወዱታል እንጂ እሱ ለቺኮች ብዙም ቦታ የለው። ግን ደግሞ ወደውት አፈቀርኩ ሞትኩል ምናምን ሲሉት በጣም ነው ደስ የሚለው። እሱ ላይ ስለከነ። ስለዚህ ሳያስበው ከዚህ ልጅ ጋር ተነካክቶ እንዳይባረር ነው የምፈራው። በዛ ላይ እኮ ብዙ ሪከርድ አለበት ሲባል ሰምቻለሁ። እንዴ ከአንድም 3 ነው። እንግዲህ ፈጣሪ ልቦና ይስጠው እንጂ ምን ይባላል። ሀዋሳ ቤሌማ ሲዳማ ቤሌማ ሀዋሳ ቤሌ። አንተ ምንድነው አሁንም ቆዝማል እንዴ? እንዴት ነው ማልቆዝም? የተባጨኩት ከፎንቄ ጋር እና ምን ጣጣለው? በፎንቃ ውስጥ እኮ መባጨቅ እኮ ያለ እኮ ነው። እና ቀለል አድርገው እያልከኝ ነው? ቆይ ግን ከዚህ በኋላ ከፎንቃችን ጋር ተባጥሰህ የምትቀር ነው እንዴ ይመስልህ? አላውቅም ቦቼ። አረ ወንድሜ በእናትህ አታስብ። ከዚህ በኋላ መቼም ነው አንተና ፎንቃችን ተባጥሳችሁ የማትቀሩት። እስኪ ፈረሰኛውን በል። ፈረሰኛውን? እኔ እኮ ዛሬ ሁኔታዋን ሳይው በጣም አስጨንቀኝ ነው። አግኝታን ነበር እንዴ? ጠዋት በዚህ ስታልፍ አግኝቻት ነበር። እና ምን አለችህ? ፎንቄ በፈረሰኛው አንዴ እንኳን ቆመሽ አዋሪ። ይኸውልህ ከመንገዴ ዞር በልኝ እሺ? እሺ ዞር ልልሻለሁ፣ ግን መጀመሪያ በማርያም አንዴ እንኳን አዋሪ። ቆይ ቀስቴ፣ እኔ በህይወት እንድኖር ትፈልጋለህ አትፈልግም? ምን ጥያቄ አለው? እሱማ እፈልጋለሁ። እሺ በጓደኞቼ ፊትስ አንገቴ እንድደፋ ትፈልጋለህ? አረ በፍጹም ፎንቄ። ስለዚህ በቃ ተወኝ ስለ ተወኝ እሺ? ቆይ እስከ መቼ ነው እንደዚህ የምንሆነው? እስከ ዘላለም። እኔ እኮ በጣም ወድሻለሁ ፎንቄ። ቆይ ቀስቴ፣ ትምህርቴን ትቼ ሚጢጢ ሜዳ ላይ ጥዬ ብን ብዬ እንድጠፋ ነው እንዴ የምትፈልገው? በፍጹም እንደዛ እንዲሆን አልፈልግም። ስለዚህ ተወኝ እሺ? ገባህ? እሺ ግን በቃ ሁሌም አብረሽ ነኝ። ይኸውልህ ደግሞ ማለት በእኔና በአንተ ጉዳይ ጓደኞቼን የምታስቸግረውን ነገር ብታቆም ይሻላል። እነ ቤዛን ማለትሽ ነው? አዎ። እና ታዲያ ለዚህ ነው እንዴ ነበረ? አዎ ዳንተ ያማል እንዴ? እኮ በጣም አሪፍ ጅማሩ ነው። እኔ እንደውም ጭራሽ ቆማ የምታናግርህ አልመሰለኝም ነበር። የመረ ነው ቦቼ። መድኃኒዓለምን በቃ አሁን ምንም የሚያሳስብ ነገር የለም። አሁን ስትመጣ አገኛታለሁ፣ ፊክስ አደርጋለሁ ጉዳዩን፣ ያናግራታለሁ። ተው እባክህ። ከዚህ በኋላ በእኔና ባንተ መሀል ሰው የምታስቸግረው ነገር አቁም ስላለች ቢበራብን ነው የሚሻለው። እንዴ አንተ ያማል እንዴ? ማን ስለ አንተ ላውራት አለ? እና ለእኔም እኮ ፎንቄ ናት። ከሷ ጋር ማወራው ብዙ ጉዳይ አለኝ። ኧረ እባክህ እንደውም ካንተ ጋር ስለተባጨቃችሁ እኔ በደንብ አሰማምጣታለሁ። እንዴ አረ እንዴ አረጀ ነፍሴ ላይ ነሽ ቀስቴ ሞትብሃለሁ። ልትሰማኛለህ ወይ? እኔ እንደናቡሻ በፎንቄ ስትመጣ ዝም የምል እንዳይመስል። እሺ
ቀስቴ በገብርኤል አረ በገብርኤል በሞት ምን ትጠቀማለህ? ድጋሜ እስር ቤት ውይ ስማ ድጋሜ እንደዚህ አይነት ጭውውት አላጨውት ክርስቶስን አልጮትም እንዴ መድኃኒዓለምን ምን አገባኝና እኔ ወፍ አረ ቀስቴ ነግሬያለሁ። አንተ ፋራ ነህ እንዳሰመምኩኝ እኮ እንግዲህ እኔ በፎንቄ የመጣብኝ እንደዚህ ነው ማድረግ ጎመን በጤና ይቅርታ ባልሳሳች መምህር በቃሉ ማለት አንተ ነህ አይደል? አዎ መምህር በቃሉ። አንቺ ደግሞ አዲሷ እንግሊዘኛ መምህር? አዎ ሜሮን እባላለሁ። አዲሷ እንግሊዘኛ መምህር ነኝ። ወደ ትምህርት ቤታችን እንኳን በደህና መጣሽ። አመሰግናለሁ። እና ምን ልርዳሽ? ባልሳሳት አምና 10ኛ ዲ ክፍል ስምጠሪ መምህር አንተ ነበርክ አይደል? አዎ እኔ ነበርኩ። መልካም። አሁን እነሱ 10ኛ ዲ የነበሩት ልጆች እንዳለ 11ኛ ዲ ክፍል ስለተመደቡ እኔ ደግሞ አዲስ የነሱ ስምጠሪ ሆኜ ተመድቤያለሁ እና የልጆቹን ፋይል እንድትሰጠኝ ነበር። ምን? ቆይ ማን ነው ይሄን ውሳኔ ያስተላለፈው? ርዕሰ መምህሩ አቶ ደሳለኝ ማለት ነው አይደል? አዎ አቶ ደሳለኝ። ምን ነው ችግር አለ? አዎ ከባድ ችግር አለው እኮ። ምንድነው ችግሩ? ምናልባት አቶ ደሳለኝ የልጆቹን ባህሪ ያውቁም ይሆናል እንጂ በእርግጠኝነት አንቺን የዛ ክላስ ትምጠሪ አድርገው አይመድቡሽም ነበር። ምክንያቱም የአሁኑ 11ኛ ዲ ክፍል ተማሪዎች የአምና 10ኛ ዲ ክፍል ተማሪዎች ነበሩ። እነሱ ደግሞ በትምህርት ቤቱ በጣም ከባድ ተማሪዎች ናቸው፣ አስቸጋሪ ናቸው እኮ። ምንድነው ከባድ ያደረጋቸው? እስኪ ንገረኝ። ክላሳቸውን ቡና ክላስ ብለው ያወጁ አስቸጋሪ ተማሪዎች ያሉበት ክላስ ነው። እንደውም ምን መበተን አለባቸው ሲል ድጋሚ አንድ ላይ ያደርጉ አንቺን መመደቡ ምን የሚሉ ፈሊጥ ነው? እኔ ያልገባኝ ነገር የልጆቹ አንድ ላይ መሆን ነው ወይስ እኔ እነሱ ስምጠሪ ሆኜ መመደቤ ነው አንተን እንደዚህ ያስጨነቀ? ሁለቱ ማለት መምህርት ሜሮን፣ ልጆቹ በጣም አስቸጋሪ ተማሪዎች ናቸው። አይደለም ላንቺ አምና ለኔ ከብደውኛል እያልኩሽ ነው። አሃ አንተን ስለከበዱ እኔንም ይከብዱኛል ብለህ አስበህ ነው? በትክክል እኮ። እንዴት? አንደኛ አንቺ ለትምህርት ቤቱም ለኤንቫይሮንመንቱም አዲስ ነሽ። እሺ እባክህ። ሁለተኛው ደግሞ ለስራውም አዲስ ነሽ፣ ማለት ፍሬሽ ነሽ። ሌላስ? በዛ ላይ ልጆቹ አይደለም ላንቺ ለሴቷ ለኔ ራሱ አስቸጋሪ ናቸው እያልኩሽ ነው። ጨረስክ? አዎ ጨርሻለሁ። ትሰማኛለህ? በቃሉ አቶ ደሳለኝ እኔን የነሱ ስምጠሪ አድርጎ የመደበበት የራሱ የሆነ ትልቅ ምክንያት ይኖረዋል። ምንድነው እሱ? ሴት ስለሆንኩ በብልሃት፣ ፍሬሽ ስለሆንኩ ደግሞ በኢነርጂ እንድሰራ አስቦ ነው። ገባ? አያለማወቅ መምህርት ሜሮን፣ ልጆቹን እኮ ብታያቸው ብልሃቱ ሁሉ ልም ብሎ ነው የሚጠፋብሽ። ለሱ ግድ የለም። እኔ ሜሮን እንዴት በብላት እንደምቀይራቸው አሳያለሁ። ያርግልሽ። ስለዚህ አሁን የተማሪዎቹን ፋይል ተሰጠኝ እባክህ። እሺ። ያው ሴት ልጅ ብቻዋን ስትቀመጥ ደስ አይለኝም። ለዛ ነው። ምክንያቱም የአዳም ዘር ማስተቸት ሆናል ብዬ ስለማስብ ይሆን። አጠገቤ የተቀመጥከው የአዳም ዘሮችን ወክለ መሆኑ ምን ነው ከነሱ ከፍ አልኩብሽ እኮ? ከአዳም ዘሮች? አዎ። ሲሰራኝ ውሎ አደረና ይሄው ለችግር ጣርኩኝ ቁጭ አለ። ሲያዩ ግን ሲሰራ ውሎ ያደረ ሳይሆን ጫር ጫር ያደረገ ንድፍ ነው የምትመስለው። ጨዋታሽ ማር ነው ልበል? እንጃለ። ባልሳሳት ለግቢው አዲስ ነሽ? እንዴት አልክ? አዲስ ባትሆኝማ ሲሰራኝ ውሎ ሲሰራኝ እንዳደረ አትጠራጠሪም ነበር። ክንፍ የለኝም እንጂ መልአክ ነኝ። ይሁንልህ። ዮሴያስ እባላለሁ። ሄቨን። እውነትም ሄቨን። ባልሳሳት የርዕሰ መምህሩ ልጅ ነሽ አይደል? ማን ነገረ? የግቢው ተማሪ የሚያወራው ስለማን ሆነና? ብቻ ስላንቺ እያወሩ ነው እያልከኝ እንዳይሆን። በትክክል ስላንቺ ነው። ለምን ስለኔ? ለጥንቃቄ ያክል ነው። ጥንቃቄ ነው ያልከው? ለጥንቃቄ ነው። ምን ነው ገረመሽ? እንዴት አይገርመኝ። ቆይ መጠንቀቁ ለምን አስፈለገ? ጥሩ ጥያቄ ነው። አባትሽ ሲሪየስ እንደሆኑ ሁሉም የግቢ ተማሪ ያውቃል። በዛ ላይ በአንቺ ጉዳይ የመጣባቸውን ሰው አይለቁም አሉ ነው። ማን ነው እንደሱ ያለው? የኔ ናት። አሉ እኮ ምንጭ የለውም። አሉ እኮ ሲሉሽ አሃ አሉ እንዴ ብለሽ ሄደሽ ማውራት ነው። ገባሽ? ወረኛ ነገር ነው ልበል? ምን ነው ላንቺ ብዬ መስዋዕትነት በከፈልኩ ምላስሽን አረዝመሽ ተንጣጣሽብኝ። የምን መስዋዕትነት ነው የከፈልከው? አባትሽ አርደኛ መሆናቸውን እያወቅኩኝ ማንም ተማሪ ቀርቦ ሊያወራሽ እየፈራ እኔ ግን ህይወቴን አደጋ ላይ ጥዬ ቀርቤ ስላጫወትኩሽ ምላስሽን ታረዝሚያለሽ እንዴ? እየሰደብከኝ ነው? አዎ።
ብቻ አንቺም እንደ ሌሎቹ ተማሪዎች ፊት ሰጠኝ ብለሽ ራስሽን ሌላ ታሪክ ውስጥ እንዳትከቺ። እንደ ሌሎቹ ስትል ምን ማለት ነው? እሱን ኢዮሲ ማን ነው ብለሽ አንድ ሁለት ተማሪ ጠይቂና የሚነግርሽ ይሆናል። ጉረኛ ነገር ነህ እንዴ? ቅድም ወሬኛ፣ አሁን ጉረኛ፣ ቀጣይ ደግሞ ነገረኛ ስትይኝ በሄደልሽ ይሻላል። ግን ካስከፋው ሶሪ። ጥሩ፣ እቺን ቀን ዳረሻት። ለምን? ምክንያቱም አባትሽ እዚህ ጋር እንዳወራዎች ሰምተው ከትምህርት ቤት ካባረሩኝ እንኳን እቺን ቀን እንደውለታ ቆጥረሽ በኋላ ትለምኝልኛለሽ። ይሄን ያህል አስቸጋሪ ነው ማለት ነው? እንዴ ምንድን ነው አጥብቀሽ ጠይቅሽ ነው? ልታገቢ ነው? ቢያንስ ሚዜ እንኳን እስካዘጋጅ ጠብቂ እንጂ። እንዴ ምን አይነት ፈጣጣ ነው በፈጣሪ። ወይኔ ቤዛ፣ ቆይ እቺ ልጅ ምን ሆና ነው? ሀኒታ እኔ ምንም አላውቅም። ምንም እየገባኝ አይደለም። ቆይ ምናልባት ትምህርት ገና መከፈቱ ስለሆነ ትምህርት ላይኖር ይችላል ብላ አስባ ይሆን እንዴ? ኖ እንደዛማ በፍጹም አይሆንም። እንዴት አይሆንም? ሀኒታ ምክንያቱም ማታ እኮ ደውዬላት ነበር። እና ምን አለች? እሺ ብላኛለች። እንደምትመጣ ነው የነገረችኝ። እርግጠኛ ነሽ ቤዚ? ሀኒሙች እርግጠኛ ነኝ። እና ታዲያ ምን ሆና ነው? አላውቅም። ደግሞ እኮ ስደውልላት አታነሳም። መቼ? አሁን ደውልሽላት ነበር? አዎ ደውዬላት ነበር። ሀኒታ ይሄው እንደውም ቹቻ መጣች። የት አለች? ያቻትና ተመስገን። ደግሞ ስንቱን ነገር አሰብኩት። እኔስ ብትይ ስንቱን አሰብኩት። ደግሞ ሀኒታ ስትመጣ ምንም እንዳልተፈጠረ ነው ሻክት የምናደርገው። አረ ችግር የለውም ቤዚ። አስናቀች እንዴት ነሽ? ፈናትሽ ምን አስናቀሽ ነው ያልከኝ? አቤት የኔ ነገር ስደነግጥ እኮ ሁሉም ነገር ይምታታብኛል። ለምንድን ነው የደነገጥከው? ያው ያሳለፍናቸው የፍቅር ጊዜያቶች አይኔ ላይ ድቅና አሉብኝና ልቤ ስንጥቅ አለ። እውነት ማላገጥ ነው? እኔ አንቺ ላይ ላላግጥ? እኔ ተይ እንጂ አስንዬ ማለቴ ጸግዬ። ባልሳሳት እኔን ፈልገን የመጣ አፌ ቁርጥ ይበልልሽ። ቆይ እንዴት አወቅሽ? አሁን ማላገጡን ተውና ለምን እንደመጣ ተናገር። ዝም ብዬ ሳውደለድል እኮ እግር ጣለኝና። እግር ጥሎ? አዎ እግር ጣለኝ። ምን ነው? አይ ምንም። ግን ትሰማኛለህ አቡሻ፣ በነፍሴ እንደተጫወትክ እጫወትብሃለሁ። እሱንማ በደንብ ነው ማቀው። ግን መቼ ነው እያልኩኝ እኮ በጉጉት ሞትኩብሽ ጸግዬ። መቼና የት እንደሆነ አልነግርህም። ጸግዬ ምን አለ እሺ ብትይኝና አንድ የተጫወተሽብኝ ብታረጋጊ። ለምንድን ነው የቸኮልከው? በቃ ካሁን ቀጣችን እያልኩኝ እኮ መጠባበቁ ሰለችኝ። በቀልን ጣፋጭ የሚያደርገው ምን እንደሆነ ታውቃለህ? ምንድነው? የኔ በቀል አስተማሪ እስኪ ንገሪኝ። በቀልን ጣፋጭ የሚያደርገው ሰውየው ባልጠበቀው ሰዓት ስትበቀለው ነው። አቤት ጭንቄ! ሳልጠብቀው ልትበቄ። ሳድግ ግን አንቺ ነው ቁርጥ መሆን ፈልግ አይደል? ነገር እንዲህ በቶሎ የሚገባው ሰው ደስ ይለኛል። ወይኔ አቡሻ መጨረሻ እንደዚህ ይሁን። ግን ቆንጆ እንደሆንክ ታውቃለህ አይደል? ምን? እኔ ነው? አዎ አንተ ነው። ምን አደነገጥክ? እንዴት አልደነግጥ? አሁን ስለ በቀል እየወራሽ እንዲህ ጥፍ ብለሽ ስለ ውበት ስታወሪ ገርሞኝ እኮ። አይዞህ ትለምደዋለህ። አይዞህ እሽቅ ማኔን ነው? አንተን አይደለም። ለማንኛውም ተጠንቀቅ። በእይቴ ውስጥ ነው። እሺ እሺ። ወይኔ እኔ አቡሽ አይደለም ባልሰራልሽ። በእይቴ ስለምን ተጠንቀቅ ብሽቅ። ቹቹሻዬ ምን ሆነሽ ነው የቆየሽው? ስጠፊ ጊዜ እኮ እኔና ሀኒታ ጨነቀን እንዴ። ቤዚትዬ የእናቴ ልጅ እኮ ትምህርት ቤት ልሸኝ ብዬ ነው። ዛሬ ነው እነሱ ጋር ትምህርት ቤት የሚጀመረውና አንዱን ስለ አንዱ አልሞላልሽ ስለኝ እኮ ነው ያረፈርኩት። ይገባኛል ሀኒታ። በቃ ቹቹሻዬ ምንም አትበይ። እኔ ግን የግድ አንድ ነገር ማለት አለብኝ። ሀኒታ ትያት መናገር የምትፈልገውን ነገር ትናገር። እሺ ሰማሻለሁ። ምንድነው? ሀኒታ እመኝኝ አትመኝኝ አላቅም፣ ግን ደግሞ ቀስቴ አንቺ ላይ ያደረገውን ነገር ምንም የማውቀው ነገር የለኝም። አንቺ እንደማታውቂ እኮ እኔ ድሮ ነበር የማውቀው። ማለት እርግጥ ነው ቀስቴ አግቶኝ ነበር፣ ግን ደግሞ ቀስቴ እንደምታስቢው ክፉ ሰው አይደለም። በዛ ላይ ደግሞ ያንን ነገር እንዲያደርግ ያደረገው በሰዓቱ የነበረበት ሁኔታ ነው። እንዴት? አንቺና ቤዛ እንደተጣላችሁ ሳቅ ላስታርቃችሁ የመጣው ቀን ነበር ቀስቴ አገተኝ። ከዛ ሀኒታ
ከዛ ያዘዘው ጊሊያድ እንደሆነ ነገረኝ። እኔም በዛ በጣም ምርር ብሎኝ እያለቀስኩኝ ነበር። በዛ ማለ አንቺና የቤዛን ስም ስጠራ ሰምቶ ምንድነው ብሎ አጥብቆ ጠየቀኝ። ከዛ እኔም ሁሉንም ነገር ነገርኩት። ከዛ እሱ ራሱ ማልቀሱን ማቆም አልቻለም ነበር። ሀኒታ የምርሽ ነው? አዎ የምሬ ነው ቹቻ። እንደውም የሆነ ጊዜ ትዝ የሚልሽ ከሆነ አንዲት ጓደኛዬ ሌቦች ሊዘርፏት ሲሉ አንድ ቀስት የሚባል መልካም ሰው ተረፋት ብዬ የውሸት ታሪክ ፈጥሬ ነግሬሽ ነበር። ትዝ አለሽ? ወይኔ በፈረሰኛው። ቆይ ሀኒታ ስለኔ ቀስቴ ነበር ስታወሪ ነበረው? አዎ ቹቹሻዬ፣ በዘዴ እኮ መልካምነቱን ላሳይሽ ነበር። ከዛ ሀኒታ ምን ሆነ? ከዛ እኔም እንደ ታናሽቱ እሱም እንደ ታላቅ ወንድሜ እንዲሆን ቃል ተግባባን። ከዛ እንደውም እሱ ትንሿ እያለ ይጠራኛል፣ እኔም ትልቁ ብዬ ነው የምጠራው። ቆይ ትንሿ የምርሽ ነው? አዎ ቤዛ። ከዛ ይሄንን ነገር እንዴ ለቹቻ መናገር እንዳለብን እየተመካከረን እያለ ነበር ጸጋ የቀደመችን እንጂ አንቺ እንደምታስቢው ቀስቴ ክፉ ሰው አይደለም። እሺ ሀኒታ፣ አንቺ በእኔ ቦታ ብትሆኚ ምን ታስቢ ነበር? ቹቹሻዬ፣ እኔ ተሳስተሻል እያልኩ አይደለም፣ ግን ይሄንን ነገር ማወቅሽ ለአእምሮሽ ረፍት ይሰጥሻል ብዬ ስላሰብኩ ነው። ግን አንቺ አላዘንሽብኝም? ቹቹሻሙች አላዘንኩብሽም፣ ግን በዚህ ውስጥ አንድ ትልቅ ነገር አስተውያለሁ። ምንድነው እሱ? ቀስቴ በጣም ያፈቅርሻል። ተይኝ ሀኒታ፣ በቃ እኔ ማፍቀር መፈቀር ምናምን የሚባል ነገር አያስፈልገኝም። አዎ እኔም እንደዛ ልልሽ አይደለም፣ ግን ያው እንድታውቂ ያክል ነው። በቃ ቹቹሻ፣ ይሄው ሀና ስሜቷን ነገረችሽ አይደል? ስለዚህ በቃ ሙዳችንን እንቀይር። ቤዛ፣ አንቺም ካልደበረሽ አንድ ነገር ልልሽ ፈልጋለሁ። እንዴ ለምን ይደብረኛል? እርግጥ ነው ቤዛ፣ አንቺም ጠንካራና አስተዋይ ልጅ ነሽ፣ ግን አንድ ባህሪሽን አስተካኪ። እሺ ምንድነው ማስተካክለው? ግትራቱኝ። በቃ ያንቺን እውነት ብቻ ሳይሆን የሌሎቹንም እውነት ለማዳመጥ ሞክሪ። ሲበዛ ደረቅ ነኝ አይደል? እኔ እንደዛ ለማለት አይደለም፣ ግን ደግሞ አሁን በተፈጠረው ሁኔታ ቹቹሻዬን ትንሽ ሰምተሻት ቢሆን ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበር። እኔ እኮ ይሄን ነገሬን ምን ማድረግ እንዳለብኝ አላውቅም። አንዳንዴ ደግሞ ሰውም የሚመክርሽን ነገር ስሚ። ሀኒታ፣ እኔ እኮ ሰማለሁ። አትሰሚም አላልኩም፣ ግን አለ አይደል? አዎ ሀኒታ ስሚ ብላሻለች፣ ስሚ። ቆይ በትንሽ በትልቁ ጓ እያልሽኝ አታስጨንቂን። እሺ እሺ። እኔ እናት ደግሞ እስካሁን ስላልተረዳሁሽ በጣም ይቅርታ አድርጊልኝ። እሺ ቤዚቲ፣ ሁሌም አንድ ነገር እወቂ እሺ። ምንድነው? ቤዚቲ፣ እኔ እንኳን አንቺን ሌላን ሰው ከጀርባ መጎዳ አይነሱ አይደለም። ቹቹሻ እንደዚህ አርጋለች እንኳን ቢልሽ እንደዚህ አታደርግም ብለሽ ተከራከሪያቸው፣ በፍጹም እንዳታምኛቸው። እሺ አልኩሽ አይደል እንዴ? በእናታችሁ ሀኒታ በቃ ተውኝ። እኔም በይን እያመጣችሁት ነው። ይኸውልሽ ቤዛ፣ ቀስት ያደረጋቸው ነገሮች ከመልካምነት የመነጨ ስለሆነ በሙሉ ልብሽ ይቅርታ አድርጊለት። እሺ ሀኒታ። በቃ እሺ፣ እናንተ በሉ፣ እኔ ወደ ክላስ መሄድ አለብኝ። እሺ በልጅ በኋላ እንገናኛለን። ቻው። እሺ አሁን ቀለለሽ? አሁን እንዴ ምን ሆነክ ነው? ህፃኑ ቂርቆስ ተመስገን። ይህን ቀን እንዴት ስናፍቀው እንደነበር አልገባሽም? ይሄን ያህል በጣም ከህይወቴም እንደተማርኩኝ ታውቂያለሽ? ምንድነው የተማርከው? እስኪ ንገሪ። እጅሽ ላይ ያለ የሚመስልሽ ነገር ዋጋው የሚገባሽ ልክ ከእጅሽ እንደወጣ። ምን? እስኪ በደንብ አድርጋ አብራራልኝ። ድሮ እዚህ ትምህርት ቤት መማር ተራ ነገር ነበር የሚመስል፣ ግን ታውቂያለሽ የዚህ ትምህርት ቤት ዋጋ የገባኝ ተጭሬ ሜዳ ላይ ስወድቅ። ልክ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደል የሚባለው? ይህን አባባል ለማስረዳት የኔን ህይወት ማየት ብቻ በቂ። ልክ ነህ ሚኪ። ሁሌም ቢሆን ከስተት ውስጥ የሆነ ቁም ነገር ይዞ መውጣት ትልቅነት ነው። ባይገርምሽ የኔ እንደዚህ እኔና አንቺ ቁጭ ብለን የምናወራው ነገር ተራ ይመስልሻል? የዚህ ነገር ዋጋው የሚገባሽ ግን ልክ ይህን ነገር ስታጩና የሚያስጠላ ህይወት ውስጥ ስትገቢ። ልክ ነህ ሚኪ። አንተ ልጅ ግን ሻቤ ቤት በጣም አብስለዋል። ሻቤማ ያበስሎ ማን አለ ብለሽ ነው? ሚኪ፣ እኔም አንድ ነገር ልመክር እፈልጋለሁ። ምንድን ነው እሱ? ይኸውልህ ሚኪ፣ የሰው ልጅ በህይወቱ ተሳስቶ ወይም ደግሞ በድፍረት ስህተት ሊሰራ ይችላል። አዎ። እና ያልታደሉ ሰዎች ዳግም እድል ሳያገኙ ስህተታቸውን ማረም እየፈለጉ ግን ደግሞ እድል የሚሰጣቸው አጥተው እድሜ ልካቸውን እየተጸጸቱ ይኖራሉ። ልክ ነሽ። እንዳንተና እንደ አቡሽ የታደሉ ሰዎች ደግሞ ስህተታቸውን እንዲያርሙ ሁለተኛ እድል ይሰጣቸዋል። አዎ ልክ ነሽ። ትምህርት ቤቱ ለአንድ አመት ስለቀጣን አይደል ድጋሚ እዚህ ጋር ቁጭ ያለ። እናም ከዚህ በኋላ በደንብ ማስተዋል አለብህ። ትላንት የመታህ እንቅፋት ዛሬም የሚመታ ከሆነ ጥፋቱ የድንጋዩ ሳይሆን ያንተ ነው። ኧረ አንቺ ልጅ ጭጉሽ ለዚህ ሬስ እየሆነብኝ ነው። ታዲያ ከኔ ውጪ ማን ስህተትን ይነግርሃል? ልክ ነሽ። ሌላ የምትይኝ ነገር ካለም እሰማለሁ። ሌላው ደግሞ ግቢ ውስጥ በጣም ብዙ ልጆች ያውቀዋል እና ሚኪ አራዳ ልጅ፣ ሚኪ የጨርቆሱ ምናምን ሲሉ የእውነት እንዳይመስልህ። ማለት
ያ ሁሉ ፍቅርና ሙገሳ የእውነት ቢሆን ኖሮ ያኔ ከፍቶ ጎዳና ላይ ስትወርቅ መተው ያነሱክ ነበር። ስለዚህ አስተውል። ልክ ነሽ የኔ ብራር። ሁሉም ሆይ ሆይ ሲሉኝ በችግር ሰዓት አብሮኝ የሚሆን መስሎኝ ነበር፣ ግን እንዳልሆነ አይቻለሁ። ለዛ ነው ድጋሜ የተሰጠን እድል ተጠቀምበት፣ አንተ እድለኛ ሰው ነህ እያልኩ ያለሁት። የሚያረዳል ሌላ ስምትኝ ነገር አለ? በቃ ይኸው ነው። እንደዛማ ከሆነ በቃ ቻናላችንን እንቀይረው። ከምን ወደ ምን? ከሲሪየስ ሙድ ወደ ፈታ ሙድ ነው። አስታይ በነገራችን ላይ ማይላፍ ፊልም ማየት እንዳቆምኩኝ ነገርኩህ አይደል? አዎ ነግረሽኛል። ግን በጣም ከባድ የሆነ ነገር ነው። ምኑ? ፊልም ማየት ማቆም ነው። ምኑ ነው ከባድ የሚያደርገው ነገር? ብታይ በቃ በጣም ግራ ግብት ነው እያለኝ ያለው። የሆነ ነገር ላረግላለሁ፣ እነሳለሁ፣ ከዛ የሆነ ነገር ጀምራለሁ፣ እሱም ያስጠላኛል፣ ተወዋለሁ። እንደውም ማለት ነው ስልኬ የሚያዝ ራሱ እየፈራው ነው ያለሁት። ለምን? ምክንያቱም እጄ ተሳስቶ የሆነ ፊልም ይከፍትብኛል ብዬ ነው። ይሄን ያክል ጨንቆሽ ነበር ማለት ነው? ውይ በጣም ግን ደግሞ ይሄ ፍቅራችን ለማዳን የምትከፊ መስዋዕትነት ስለሆነ ችግር የለውም አይደል? ያ ሹር የሰው ልጅ እኮ ፍቅሩን ለማዳን ብዙ መስዋዕትነት ይከፍላል አይደል? ግን በጣም ጀግና እንደሆንሽ ታውቂያለሽ አይደል? እንዴት? ምክንያቱም ፍቅራችን ለማዳን ፊልም ማየት ማቆምሽን ነው። እንግዲህ ምን ታደርገዋለህ? ደግሞ እኔ እንድተውልሽ የምፈልጊው ነገር ካለ ትነግሪኝና አስተካክላለሁ። እሱ እኮ ነው ችግሩ። ምንም እንድተውልኝ የምፈልገው ነገር አለመኖሩ እኮ ነው። አረ ፈልጊ። ባክ የለም የጣላን ጊዜ እንደው ማለት ነው እኔ ፊልም ማየት እንዳቆም ከፈለክ አንተ ምን ነገር አቆምልሃለሁ ብዬ ባስብ ምንም ነገር የለም። ወይ ለፍቅራችን ስል ምግብ መብላት፣ ውሃ መጠጣት ላቁም እንዴ? ወይ ዘዊ ፊልም አለማየት ማለት ለኔ ልክ እንደዛ ነው። የምርሽን ነው? ቆንጆ ወይ ምሪን ነው። በቃ ሊከፋይ ስለሚችል ጨዋታ እንቀይር። እሺ እንቀይር። ባለሳሳተኛ ክላስ የተመደብሽው አዲሷ ተማሪ አንቺ ነሽ? አዎ ነሽ። ታዲያ ምን ብቻሽን ክላስ ውስጥ አይሻልሽ? አይ ጸጥታው ፈልግ ትንሽ እንዳለ። ጥሩ ቤት ይባላል። ይባል። ዋው ደስ የሚል ስም ነው። አመሰግናለሁ። አይ ቲንክ አይናፋር ቢጤ ነሽ ልበል? አይ አይናፋር እንኳን አይደለሁም። ኡፍ ተመስገን። ምን ነው? ጥሎብኝ አይናፋርና ዝምተኛ ሰው ይጨንቀኛል። ለዛ ነው። አይ እኔ እንኳን አይናፋርም ዝምተኛም ሰው አይደለሁም። ስለዚህ ብቻሽን የተቀመጥሽው ለትምህርት ቤቱ አዲስ ስለሆንሽ ነው ማለት ነው? በትክክል። እንደዛ ከሆነ አታስቢ፣ እኔ ስላለው ግቢውን በደንብ አላምድሻለሁ። እሺ ደስ ይለኛል። ደግሞ የዳይሬክተሩ ልጅ መሆንሽን ሰማሁ። ልክ ነኝ? አዎ ልክ ነሽ። ግን በጣም ሀርደኛ ናቸው የሚባለው ነገር እውነት ነው እንዴ? አይ ያን ያህል እንኳን አይደለም። አለ አይደለ ወግና ስርዓት ያጠብቃል። ለዛ ነው። ልክ እንደ አያቴ ማለት ነው። ይሆናል። ለማንኛውም ክላሳችን ውስጥ ስለተመደቡ ተማሪዎች አንዳንድ ነገሮችን ልንገርሽ። እሺ ደስ ይለኛል። የክላሳችን ሰቃይ ተማሪ ዳግም ይባላል። ሴት በጣም ነው የሚፈራው፣ ግን ደግሞ ፍቅረኛ እንድትኖር ይፈልጋል። አይገርም? ሴት ፈርቶ ፍቅረኛ መፈለግ ግን ትንሽ አይጋጭ? እንግዲህ ዳግም በተፈጥሮ የሚጋጩ የሚመስሉ ነገሮችን አንድ ላይ ማስኬድ የሚችል ተአምረኛ ፍጡር ነው። ግን ምን አይነት ልጅ ነው? አሳይሻለሁ። እኛ ክላስ ገቢ መነጽር የሚያደርገው ልጅ ነው። መነጽር የሚያደርግ ከሆነ በእርግጠኝነት መለየት እችላለሁ። ያው ሌላ መነጽር የሚያደርግ ሰው ከሌለ ማለት ነው። አዎ፣ አረ በደንብ ትለየዋለሽ። እሱ ብቻ ነው መነጽር የሚያደርገው። አይ ዳግም። እሺ። ሌላው ደግሞ የክላሳችንን ጢባራም ልንገርሽ። ማን ነው እሱ? ኢዮስያስ ይባላል። እሱን እንኳን አውቀዋለሁ። ምን? ቆይ መቼ? ከምኔው? እኔ ሳላስተዋውቅሽ? ቅድም እዛ ጋ ቁጭ ብዬ መቶ ተዋውቆኝ ነበር። አይ ዮሲ ምን ይሻለዋል? ምን ነው መጥፎ ልጅ ነው እንዴ? ግን ተጠንቀቂው። ያው መጠንቀቁ አይከፋም ብዬ ነው። ለምን? ምክንያቱም ምላሱ በጣም ከባድ ነው። እንዴት ብሎ ልብሽ እንደሚያሰምጣሽ አታውቂው። ይሄን ያህል? ከዚህም በላይ። በዛ ላይ የሚያናድደው ባህሪው ምን እንደሆነ ታውቂያለሽ? ምንድን ነው? ፍቅር የማይዘው ድንጋይ ልብ ነው ያለው። ፍቅር የማይዘው ሰው አለ እንዴ? ቀላል አለ። ያውም ኢዮስያስ ነው። እሺ እባክሽ። ደግሞ እኮ የሚገርምሽ ምን እንደሚያስደስተው ታውቂያለሽ? ምንድን ነው? ሴት ልጅ አፍቅራ ውስጥ ስትሰቃይ ማየት ደስ ይለዋል። ጀብደኝነት እኮ ነው የሚመስለው። ቆይ እንደዛ የሆኑለት ሴቶች አሉ? ነፍ ሴቶች ናቸው። መስተፋቅር ያለው ይመስል የሳቀላቸው ሴቶች በሙሉ ልባቸውን የሚጥሉለት ልጅ ነው ነው የምልሽ። ትንሽ ግን ያካበድሽው አልመሰለሽ?
እንግዲህ በሂደት ስታዩ እንዳላካበድኩት ይገባሻል። እስኪ እናያለን። ግን ይኸውልሽ ፊት እንዳትሰጪው ሲሪየስ ሁኚበትሽ። እሺ የኔ ቆንጆ። ለማንኛውም ለተዋወቅ ያህል የዚህን ያህል ካወራን ይበቃናል። ቀስ እያልን ደግሞ በደንብ እንተዋወቃለን። እሺ በጣም አመሰግናለሁ። እሺ ባይ ባይ። ምን አይነት እብድ ሆነሽ ነው? አንድ ላወራሽ። ስለምንድን ነው የምናወራው? ስለ ሁሉም ነገር። እሺ ቁጭ በይ። ቱታዬ ግን ደህና ነሽ? ይሄ ልትጠይቂኝ ነው የመጣሽው? አንድም እሱን ነው፣ ግን ደግሞ ሌላም ልልሽ የምፈልገው ነገር አለ። ጤንነቴን ከሆነ በጣም ደህና ነኝ። ቆይ በአሁኑ ሰዓት ምን እየተሰማሽ ነው? አለመታመን፣ መከዳት፣ ብቸኝነት፣ በጣም ብዙ ነገር ነው የተሰማኛል። እነዚህ ስሜቶች ሊሰሙሽ እንደሚችሉ ገምቼ ነበር። ይሄን ማወቅሽ ራሱ አንድ ነገር ነው። ቆይ ሌላ ምን ልትይ ነው የመጣሽው? ቱታዬ ይቅርታ እንድታረቂልኝ እፈልጋለሁ። ቆይ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ጸጋን አምኜ አንቺንና ቤዛን በመክዳቴ ነው። ያ ነገር በጣም ነው የሚቆጨኝ። ለዛም ይቅርታ አድርግልኝ። ቆይ ግን ጸጋ እንድታምኛት ያደረገሽ ነገር ምንድን ነው? በጣም ብዙ ነገር፣ ግን ይህንን ነገር ደግሞ ልነግርሽ አልፈልግም። ግን ቱታዬ ከቻልሽ በእናትሽ ይቅርታ አድርጊልኝ። ሄሉ በጣም አዝናለሁ። እሺ እኔ አሁን ባለውበት ስሜት ውስጥ ስለ ይቅርታ ማስበት ምንም አይነት ጊዜ የለኝም። ግን እኮ ቱታዬ ይኸውልሽ ሄሉዬ እኔ በጣም አዝናለሁ። እሺ መሄድ ይኖርብኛል። ይበለኝ ራሱ ጥፋት። እኔ የምልሽ አንቺ ወይ በቃ እነሱ ብቻ ግን እንዴት ናቸው? አሁን ደህና ናት። ትንሽ ቀለል ያላት ትመስላለች። ጥሩ አድርገሻል። ግን ስብራቷን ብታይ በጣም ነው የምታሳዝነው። እንደዛ ሊሆን እንደሚችል እኮ ሊገመት የሚችል ነው አይደል? እሱማው ግን እኔ በተቻለ መጠን ከዚህ በኋላ ካጠገቧ አልቅ። ታውቂያለሽ አንቺ ሳላውቀው በጣም ትልቅ ሰው እየሆንሽብኝ ነው። ማንን ነው አንተ? አንቺን ነው። ደግሞ ምን አድርጌ ነው እንደዚህ የምትለኝ? እንዴ ምን ሩቅ መሄድ ያስፈልጋል? ከቹቻ ጋርና ከቤዛ ጋር ያለሽን ነገር የፈታሽበት መንገድ እኮ አንዱ ምርጥ ማሳያ ነው። እንደዚህ ያሞገስከኝ ነው እንዴ? አሁንማ ሞቀኝ። በደንብ ይሙቅሽ የኔ ቆንጆ። እናታራግብልኝ? እንደዛ ከሆነ ላራግብልሻል። እሺ በተመሮ ነገር አለ እኮ። እኔ ምን ሻንቹ ይሄ ቀስት የሚባለው ልጅ ግን እንደምትይው ጥሩ ሰው ነው? እመኔን ብሩኬ በጣም መልካም ሰው ነው። አይ እኔ እኮ ከእስር ቤት ስለወጣ ብዬ ነው። ቆይ እንደው ለምን አላስተዋውቃችሁ? ከማን ጋር? ከትልቁ ጋር ነው። ትልቁ ያልሽው ቀስቴ ነው? አዎ ቀስቴ ነው። ብታየው ደግሞ በጣም ተወዷል። በዛ ላይ ደግሞ አንኮቹ ጋርም ስለተጣሉ ትሪት የሚያደርገው ያስፈልገዋል። እና እነ ሚኪ ያሉለት አይደል እንዴ? ግን ብሩኬ ብትተዋወቁ በጣም ደስ ይለኛል። እሺ አንቺን ደስ ካለሽ ተዋወቁ። አመሰግናለሁ። ብሩኬ ፊዮሪ የታለች? አንቺ እንጥራት? ደስ ይለኛል። ጥራት። እንደውም አንቺ ጥራት። እሺ ፊዮሪ። እኔ ምንሽ አንቺ እቺ ልጅን ከረፍቱ በኋላ አላማረባት? ምንድን ያልከው እንዴ? ምን ነው እየቀናሽ ነው? ብሩኬ ደግሞ አታርዘው። ሻው መተለዘው ምን ሆነሽ ነው ያያችሁ የምትሳሳቁት? አረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላየሽ ደስ ብሎኛል። አመሰግናለሁ። ብሩኬን ሰላም አትይውም እንዴ? ሀይ ዙፋኔ ማለቴ ሀይ ብሩኬ። ችግር የለውም። በለመድሽውን ብትጠሪ እኮ ነው ይቅር አይለኝም። አይ ብሩኬ የሚለውን ስም እንኳን መልመድ አለብኝ። እንዴት ነሽ ፊዮሪ? አለው። እንዴት ናንተ? እንዴት ናችሁ? እኛ በጣም ደህና ነን። እኔ ተቀራቂና ግድ የለም የብቻችሁን ጊዜ እንድታሳልፉ ልተዋችሁ አይሻልም? እንደም አብራሽን ብትሆኚ በጣም ደስ ይለናል። አንቺ ልጅ ግን ታውቁሻል።
በጣም እየተንከባከብሽኝ ነው እንዴ ፊዮሪ? እንዴት አልንከባከብሽ? አንቺ ማለት እኮ ባለውለታዬ ነሽ። ምን ባለውለታዬ ነሽ ነው ያልሽው? አዎ። ቆይ ምን ነው ገረመሽ? አንቺ ይቅርታ አድርጊልኝና ይሄ አባባልሽ አይደለም ፊዮሪን እኔን አስገርሞኛል። ብሩኬ ቆይ ለምን ተገረምክ? ይሄ እኮ እውነት ነው። እስኪ ንገሪኝ፣ እንዴት ነው ባለውለታሽ የሆነችው? እንዴ ብሩኬ ያኔ እኮ ከሞት ያዳነች እሷ ነች። እንዴት ይሄን ውለታውን እረሳለሁ? ግን እኮ እሱን ያደረኩት ለአንቺ ውለታ ብዬ አይደለም። እሱን እኮ አውቃለሁ፣ ግን በዛ ሰዓት አንቺ ባትኖሪ ኖሮ ይሆን ነገር ሊሆን ይችላል ብዬ ባሰብኩኝ ቁጥር ባለውለታዬ እንደሆንሽ አስባለሁ። እሺ ሌላስ የምትይኝ ነገር የለሽ? አብረሽኝ ከቆየሽ ግን ብዙ ምልሽ ነገር አለ። ብሩኬ ግን ሚስት ግን እንዴት ነው ብሶባታል? አይገርምሽም? እኔም በጣም አስገርማኛለች። ለማንኛውም በቃ ፈታ በሉ። እኔ ልሂድሽ። ወዴት ነው? ሄዋን ጋ። እሺ በቃ እንደዛ እኮ ነው የኔ ቆንጆ። መልካም ቀን። እሺ ለእናንተ መልካም ቀን። እሺ ምን አለ የመጣችሁ ባንተ በኩል ባይሆንና በተረዷት ነው። ታውቂያለሽ አንቺ በዚህ ሁኔታሽ እኮ ፍቅርሽ እንዲብስብኝ እያደረግሽ ነው። እንደዛ ከሆነማ በቃ መሞት ነው። አረ ከዛም በኋላ ፍቅር የገደለው ተብዬ የሚዲያ ዘገባ ከመሆነብሽ ብትጠነቀቂ ነው የሚሻለው። ወሬኛ እንዴንሽ እየለመድሽ ነው? አዎ ምንም አይደለም። ቅድም ከበቃሉ ጋር ስተከራከሩ አያችሁ ልበል? አዎ ከበቃሉ ጋር ትንሽ የተጨቃጨቅን ነበር። አይ በቃሉ እንደው ምን እንደሚሻለው። ቆይ እሱ ከማን ጋር ነው የሚግባባው? ማለት በቃ ከሁሉም ስታፍ ጋር ተናግሶ ሊሞት ነው። በመክረው አይሰማ። እንደው ምን እንደሚሻለው። የምረር ነው ሜሪዬ እሙይ ስልሽ። ቆይ ይሄን ያክል ምን አይነት አስቸጋሪ ጸባይ ቢኖረው? ስንቱን አንስቼ ስንቱን ልተው። በቃ ከሁሉም ጋር መናከስ ነው። መምህርት ጂም እኮ ዝውውር ሞልታ ሄደችው እኮ በሱ ምክንያት ነው። መምህርት ጂን ያልከኝ? ውይ ብቻ ስለሷ አልሰማውም እንዳትይ። ማን ይነግረኛል ብለህ ነው? ውይ የዚህ ስታፍ ነገር እኔ ያለው ባዳ አደረጉሽ አይደል? ያን ያክል እንኳን ባድነት አልተሰማኝም። ከዚህ በላይ ባዳነት ከየት ይመጣል ብለሽ ነው? እናልሽ መምህርት ጂን። ይቅርታ ስንታየው፣ አሁን ርዕሰ መምህሩ ቢሮ መሄድ ስላለብኝ እቺ ነገር በኋላ እናወራታለን። እሺ ይሻላል? አዎ ይሻላል። ልሸኝሽ? ወዴት? ወደ ርዕሰ መምህሩ ቢሮ ነው። አይ አያስፈልግም። አመሰግናለሁ። መልካም ቀን። ምን አለ ብሽኝሽ? ይመቃሉማ በሱ ቤት ጨዋታ ከኔ ጋር መቀራረቡ ቤዚ እንዴት ነሽ? ምን ፈልገህ መጣ? አንቺ? ኧረ እባክህ እኔ? አዎ አንቺ። ምን ነው ገረመሽ? እሺ ልስማ። ለምንድን ነው የፈለግከኝ? ለምን እንደፈለግኩሽማ ልቦናሽ በደንብ ያውቀዋል። ምንም የማውቀው ነገር የለም። እሺ ሆነልሽ። ለመሆኑ ቆይታሽ እንዴት ነበር? እድሜ ላንተና ለጸጋ በጣም መራራ ነበር። የሐዋሳውን ያልኩት አይመለከትህም። እስኪ ምን አለ ቀና ልስ መልሽ። ምናልባት አንተ ጠማማ ስለሆንክ ይሆናል። እኔ ያሪኔን ጠማማ? አዎ አንተ ያሪኔ ጠማማ። ጠማማ ስብና እንደሌለኝ እንኳን ጠንቅቀሽ ታውቂያለሽ። እንግዲህ ከአህያ ጋር ስትልፈስ ተምረህ መምጣትህ እኮ የማይቀር ነገር ነው ብዬ ነው። አሁንም ስለ ጸጋ ነው የምታወሪው? እኔ ስም አልጠራውም። ቆይ እንደዚህ የሚያደርግሽ ቀስቴን በፖሊስ ለሰክት ነው ሌላ ምከታለሽ? ይሄ ከበቂ በላይ አይደል እንዴ? ቆይ ለምንድን ነው ለሱ ይሄን ያክል ተቆርቋሪ ሆነሽ? ምክንያቱም ፍቅረኛዬ ስለሆነ። እሱማ እኔን ተሸናፊ ለማድረግ የተደረገ ዘዴ እንደሆነ ገብቶኛል። ታዲያ ቆይ ይሄንን ያደረገው ከኔ ጋር ተመሳጥሮ እንዳልሆነ ምን ማረጋገጫ አለ? ልቤን ሳዳመጠው ያንቺ እጅ እንደሌለበት ነግሮኛል። እንደዛ ከሆነ ልብህ በጣም እንከፍ እንደሆነ ንገረው። እሺ እሺ እነግረዋለሁ። ግን ሁሉ ነገር ሰላም ሆኖ በሰላም መመለስሽ በጣም ነው ደስ ያለኝ። እንግዲህ ጥሎ የማይጥል ፈጣሪ ሰው ሰጠኝ እንጂማ እንዳንተና እንደ ጸጋ ሴራ ቢሆን ይሄን ያብቅቶልን ነበር። እሺ ፈጣሪ ጣለልሽ ኪሩ ነው? ቆይ ኪሩ እንደሆነ አንተ በምን አወቅ? አወቅኳ። ኪሩ ነግሮህ ነው አይደለ? በፍጹም። እና ማን ነገረ? ኪሩ እንደሆነ ያወቅኩትማ ሄዱ እንዲያግዝሽ ያደረኩት እኔ ራሴ ስለሆንኩ ነው። ምን? ያሬድ የምርህን ነው? አዎ የምሬን ነው። ኖ በፍጹም አላምነህም። እንግዲህ እሱን በፈለግሽው መንገድ ማጣራት ትችያለሽ። መልካም ቀን። እንዴ ቆይ ይሄ ልጅ የሚያወራው ነገር የምሩን ነው እንዴ?
ምን እሺ እኔ ሄዱ ይደብርሽ አቡሻ እኔ ስንቴ ነው ነገርኩ እኔ እናንተ መገናኘት የለብንም ለምን አትረዳኝም አሁንም በጸጋ ምክንያት ነው አዎ በሷ ምክንያት ነው ቆይሽ እስከ መቼ ድረስ ነው ማንገናኘው በዛ ላይ ደግሞ አንድ ትምህርት ቤት እየተማረ እኔ እሱን አላውቅም ግን በእናትህ ተረዳኝ ደግሞ ልጅቷ ሳትወዳት ቀር አረ እንደዛ የሚባል ነገር የለም አረ እባክህ ቅድም ስደባብስ ያላየው መሰለ ስደባብስ ወይኔ አቡሻ ወዮ አስናቀች ወዮ ብቻ አንቺን ክላም አርጋ እንደሆነ እንደዛ ይነካካችኝ እኔ ምንም የማውቀው ነገር የለም ግን በእናትህ ተወኝ ብያለሁ ተወኝ እቻ አስናቀች እጇን ባልሰጣት እኔ አቡሻ አይደለሁ በህይወቴ እየገባችም አልሰማት እሷ ምን አድርጋ ነው እባክህ በህይወቴ የገባች ባንቺ መጣሽ ማለት በህይወቴ መጣሽ ማለት ነው የምርህን ነው አቡሻ እንደዛ ነው የሚሰማ አዎ እንደዛ ነው የሚሰማ በቃ